የማይክል ኦሊሴ አስደናቂ ጉዞ። ሰላም የሃሚንግ ስፖርት የስፖርተኞች ግለ ታሪክ ተከታታዮች እንዴት ናችሁ? በዛሬው ዕለት በጀርመኑ ባየር ሙኒክ በዘንድሮ ዓመት አስደናቂ እንቅስቃሴ እያደረገ ስለሚገኘው ፈረንሳዊው ማይክል ኦሊሴ የእግር ኳስ ሕይወቱን የተመለከተ ዝግጅት ይዘን ቀርበናል። ከለንደን ሰፈሮች እስከ አውሮፓ መድረክ በሚል ዘአትላንቲክ ላይ የወጣውን መረጃ መነሻ በማድረግ የእግር ኳስ ሕይወቱን እንቃኛለን። አብራችሁን ቆዩ። ማይክል ኦሊሴ በሜዳ ላይ ሲንቀሳቀስ ማየት ልክ በበረዶ ላይ እንደሚያንሸራትት ወይም አይስ ስኬተር ሰው ነው። እንቅስቃሴው ሁሉ ጥረት የማይጠይቅ የሚመስል በጣም ቀላልና ውበት አለው። የማይክል ኦሊሴ የእግር ኳስ ሕይወት የጀመረው በምዕራብ ለንደን በሚገኘው ሃይስ ኤንድ የዲንግ ክለብ ውስጥ ነበር። ገና በ6 ዓመቱ በወቅቱ አሰልጣኙ የነበሩት ሚካኤል ሪቻርድስ የኦሊሴ የእግር ኳስ ዕውቀት ወይም አይኪው ከኩዮቹ ከ4 እስከ 5 እንደሚበልጥ ያስታውሳሉ። በዚያ የልጅነት ዘመን በለንደን ፓርኮች ውስጥ ሲያደርጋቸው የነበሩት እንቅስቃሴዎች ኳሷን ወደ ግራ እግሩ አጥፎ ወደ ላይኛው የግቡ ጥግ የመምታት ጥበብ ዛሬም ድረስ መለያው ሆኖ ቀጥሏል። ባለፈው ወር በባየር ሙኒክና በሪያል ማድሪድ መካከል በተደረገው የቻምፒየንስ ሊግ የሩብ ፍጻሜ ጨዋታ ሙኒክን 4-3 አሸናፊ ያደረገችውን ወሳኝ ግብ ያስቆጠረው በዚሁ ከልጅነት ጀምሮ ባዳበረው ጥበቡ ነበር። የስኬት መንገዱን ስንመለከት ኦሊሴ በጀርመኑ ቻምፒዮን ባየር ሙኒክ ቤት ባሳለፈው ሁለተኛ የውድድር ዘመን አስገራሚ ውጤት አስመዝግቧል። ይህ የፈረንሳይ ኢንተርናሽናል በጀርመኑ ባየር ሙኒክ በሁለተኛ የውድድር ዘመኑ 21 ግቦችን በማስቆጠርና 26 አመቻችቶ በማቀበል አስገራሚ ብቃቱን እያሳየ ይገኛል። ከእንግሊዛዊው ሃሪኬን እና ከኮሎምቢያዊው ሉዊስ ዲያዝ ጋር የተጣመረውም ጥምረት በቡንደስሊጋው እና በባየር ሙኒክ ታሪክ አስደናቂው ነው። ፈረንሳይን ወክሎ የሚጫወተው ይህ ኮከብ ከእንግሊዝ፣ ናይጄሪያ፣ ፈረንሳይና አልጄሪያ ጋር የደም ትስስር አለው። የልጅነት ድንቅ ችሎታውንና የቡካዮ ሳካን ተቀናቃኝነት ደግሞ ስንመለከት ኦሊሴ ገና በልጅነቱ በለንደን ፓርኮች ውስጥ ሲጫወት የስካውቶች ሰልፍ በወላጆቹ ቤትና ቪንሰንት ደጃፍ ላይ ይደረደር ነበር። በሃይስ ኤንድ የዲንግ ቤት ሲጫወት አሁን ከሚያውቀው ቡካዮ ሳካ ጋር ይጋጠም ነበር። በወቅቱ ሁለቱም ተጫዋቾች ከሌሎች ልጆች እጅግ የላቁ ነበሩ። አንድ ጊዜ በልጅነቱ ከሜዳ እኩሌታ ላይ በቮሊ ያስቆጠረው ግብ አሰልጣኞቹን ያስደመመ ነበር። ከእግር ኳስ በተጨማሪ በሩጫ ወይም ክሮስ ካንትሪ የለንደን ቻምፒዮን፣ በክሪኬትና በቼዝ ጨዋታም ጎበዝ ነበር። የማይክል ኦሊሴን ፈታኝ የእግር ኳስ ጉዞዎች ስንመለከት የኦሊሴ ወደ ስኬት ያደረገው ጉዞ አልጋ ባልጋ አልነበረም። ቼልሲ አካዳሚ የነበረውን ቆይታ አስቀድመን ስናይ በችሎታው ባይጠራጠሩም አንዳንድ ጊዜ ልምምድ ለማድረግ ፈቃደኛ ባለመሆኑና 10 ቁጥር ማሊያን ብቻ የመልበስ ፍላጎት ስለነበረው አስቸጋሪ ተብሎ ታይቶ ነበር። በመጨረሻም ክለቡ እንዲሰናበት ወሰነ። በማንቸስተር ሲቲ ቤት ደግሞ ከቤቱ ርቆ መኖር ስለከበደው እዚያም ብዙ መቆየት አልቻለም። በሬዲንግ ክለብ ደግሞ እውነተኛው እድገቱ የተጀመረው እዚህ ነው። በ17 ዓመቱ የመጀመሪያ የፕሮፌሽናል ጨዋታውን አደረገ። እንደ አውሮፓውያን አቆጣጠር በ2021 የውድድር ዘመን የሊጉ ምርጥ ወጣት ተጫዋች ተብሎ ተመረጠ። ከዋይኒ ሩኒ ጋር የተደረገውን ፍልሚያ ደግሞ እንመልከት። በሬዲንግ ቤት በነበረበት ወቅት ታዋቂውን የእንግሊዝ ኮከብ ዋይኒ ሩኒን በንቃት እንዲጠብቅ ማን ማርክ ተሰጥቶት የነበረውን ግዳጅ በአስገራሚ ሁኔታ ተወጥቷል። ኦሊሴ በልምምድ ሜዳ ላይ የሚያሳየውን ድንቅ ብቃት በጨዋታ ላይም እንዲደግመው በአሰልጣኝ ማርክ ቦውን ግፊት ይደረግበት ነበር። ፍጹምነት ፈላጊው ወይም ዘ ፐርፌክሽኒስት የቀድሞ አሰልጣኙ ሲን ኮንላን ባለፈው ሳምንት ከሪያል ማድሪድ ጨዋታ በኋላ የ7 ዓመት ልጅ እያለ የሚያሳይ ፎቶ ልኮለት ነበር። ኦሊሴ አሁንም ልክ እንደ 7 ዓመቱ ሕፃን በተመሳሳይ ሰውነት አቋቋም ኳስ ሲቀማ ይታያል። ኮንላን ከመጀመሪያውኑ ለዚህ ሥራ የተፈጠርክ ነህ ሲለው ኦሊሴ የመለሰው ግን አስገራሚ ነበር። አሁንም ፍጹም ደረጃ ላይ አልደረስኩም፣ ግን ወደፊት ደርሳለሁ ብሏል። በዚህ የጥበብ መንገድ የተጓዘው ኦሊሴ ቀጣይ የእግር ኳስ ሕይወት ውስጥ ምን ያሳየናል የምንመለከተው ይሆናል። መጪውም የዓለም ዋንጫ ስለሆነ ከፈረንሳይ ብሔራዊ ቡድን ጋር የሚኖረው ቆይታም የሚጠበቅ ነው የሚሆነው። አድማጮቻችን በአጭር ክፍል ስለ ማይክል ኦሊሴ የእግር ኳስ ከየት ተነስቶ የት ደረሰ የሚለውን በዚህ መልክ በሃሚንግ ስፖርት የስፖርተኞች ግለ ታሪክ አስቃኘናችሁ።
በሌላ የስፖርተኞች ግለ ታሪክ ዝግጅት እንገናኛለን። መልካም ጊዜ ይሆንላችሁ።